ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ቤተክርስቲያን መልኳን እንዳጣች ማንነቷን እንደጣለች በዚህ ቪዲዮ መመልከት ትችላላችሁ። ደምሮና ያያ ፈለገ አትናቲዮስ እናንተ የቤተክርስቲያንን ገንዘብ እየበላችሁ ነው። ቤተክርስቲያኗ ከማትረፍ የበለጠ ኪሳራ ውስጥ እንድትወድቅ ነው ያደረገው። ገንዘብን መውደድ ግን እግዚአብሔርን መጥላት ነው። ሰላም ጤና ይስጥልኝ። የመስቀል ሚዲያ መስቀል ሪአክሽን ፕሮግራም ተከታታዮቻችን ዛሬም ወደ እናንተ በዚህ ሰዓት መጥተናል። ፕሮግራማችንን ከመጀመራችሁ በፊት ላይክ ማድረጋችሁን፣ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን፣ የደውል ምልክቷን ያልተጫናችሁም ሰዎች የደውል ምልክቷን በመጫን አገልግሎታችንን እንድትደግፉ ጥሪያችንን እያቀረብን ከመጨረሻው ከኛ ጋር እንድትሆኑ በአክብሮት እንጠይቃለን። ቀጥታ ወደ ፕሮግራማችን እናልፋለን። አሁን የተመለከታችሁት ቪዲዮ ላይ የሰርግ ፕሮግራም አዳራሽ ውስጥ ተገኝተው በቀረበላቸው የመጠጥ ደስታ ናላቸው ዞሮ እርስ በርስ የሚጣሉ ሰዎችን ሳይሆን የተመለከታችሁት ቸርች ውስጥ በክርስቶስ ስም ተሰብስበናል ያሉ ወጠምሾች ቤተክርስቲያን ውስጥ አንዱ አንዱን ለማጥቃት ቦክስ ሲሰነዛዘሩ ቡጢ ሲጫበጡ ነው የተመለከታችኋቸው ማለት ነው። ይሄ እንግዲህ በሀገረ ደቡብ አፍሪካ ያሉ አማኞች እውነታ ከሆነ ሰነባብቷል። እንግዲህ ክርስትናችን ምን ያህል ጥያቄ ምልክት ውስጥ እንደወደቀ ነው የሚያሳየው። በአንዳንድ በደረሰኝ መረጃዎች መሰረት እዚህ ቤተክርስቲያን ውስጥ የተፈጠረው ግጭት ቤተክርስቲያኒቷ የአብያተ ክርስቲያናት ህብረት ቤተክርስቲያን እንደመሆኗ አንድ ግለሰብ የራሱ ለማድረግ የራሱ ጎሶችን ሰብስቦ የራሱ ለማድረግ ባደረገው ጥረት ሌሎቹ ደግሞ ለአንተ አይገባም ብለው ሌላ ፓስተር ላይ ወለሽ ስለሾሙበት የተነሳ አምባጓሮን የተመለከታችሁት ምን ያህል ቤተክርስቲያን መልኳን እንዳጣች ማንነቷን እንደጣለች በዚህ ቪዲዮ መመልከት ትችላላችሁ። በተለይ በውጭ ሀገር የምትኖሩ ሰዎች ይህንን እውነታ የምትጋሩኝ ይመስለኛል። በኮመንት መስጫ ሀሳባችሁን መግለጽ ትችላላችሁ። አውሮፓ፣ አሜሪካ እንዲሁም ኤዥያ ውስጥ የሚገኙ በኢትዮጵያ ኮሚኒቲ የተተከሉ አብያተ ክርስቲያናቶች ቤተክርስቲያናቶች ከዘር ጋር የተያዘ እጅግ በጣም ዘግናኝ የሆነ ውጥንቅጥ ውስጥ ያሉበት ሁኔታ ነው ያሉት። አሁን በደቡብ አፍሪካ እንደምታውቁት በተለይ በሁለት ጎሶች መካከል ከፍተኛ ቅራኔ ከፍተኛ ግጭት ይታያል። ከምባታና ሀዲያ እያሉ ሰዎች አንዱ ወደ አንዱ የተገፋፉ እርስ በርሳቸው የሚጣሉበት ሁኔታ አለ። ክርስትናችን ግን እሱ አይደለም። መጽሐፍ ቅዱስ ሲናገር በስጋው በኩል የጥሉን ግድግዳ አፈረሰው ይላል መጽሐፍ ቅዱስ ሲናገር። አሁን በክርስቶስ ኢየሱስ ላመኑ ሰዎች ዳግም የተወለዱበት አዲሱ ማንነታቸው ክርስትናቸው ከብሔራቸው እንደሚበልጥ መጽሐፍ ቅዱስ ይናገራል። አይሁዳዊ፣ ግሪካዊ፣ ባሪያ፣ ጨዋ፣ እስኩስቲስ የለም። አሁን እግዚአብሔር ልጅ ክርስቶስ ኢየሱስ መስቀል ላይ በሰራው ስራ አሮጌውን ማንነት ገሎ አዲሱን ማንነት ወይም አዲሱን ዘር በውስጣችን ሕያው እንዲሆን አድርጓል። በክርስቶስ ሆናችሁ አሁንም ዘረኝነት ናላችሁን የሚያዞረው ሰዎች ካላችሁ ራሳችሁን በቅዱስ ቃሉ በመፈተሽና ንስሐ በመግባት ወደ እግዚአብሔር እንድትመለሱ ጥሪ እናቀርባለን። በተለይ በደቡብ አፍሪካ ያላችሁ የአመፅ ስራ ውስጥ የምትሰሩ በቃ ደቡብ አፍሪካ በጣም አስቸጋሪ ሀገር ናት። ለክርስቲያኖች ምቹ ትመስላለች፣ ብዙ አማኞችም ያሉ ይመስላል፣ ግን በተገላቢጦሹ አስቸጋሪ ነው። ፓስተሮች ደላላ ናቸው፣ በኮሚሽን አገልጋይ የሚያመጡበት። ከዚህ በፊት ቪዲዮ ሰርተናል። 40 60 30 70 50 ድለላ የሚደልሉበት የሚዘርፉ ሰዎችን ወይም አገልጋይ የሚባሉ ማፊያዎችን ከኢትዮጵያ በገንዘብ እያመጡ እዛ ከሚስኪኑ ማህበረሰብ የሚለቀመውን ገንዘብ የሚካፈሉ ቅጥረኛ ፓስተሮች አሉ፣ ደላላ ፓስተሮች። እና ይሄ ከክርስትናችን ከሞራልም ያፈነገጠን ድርጊት የምታደርጉ ሰዎች ንስሐ እንድትቀቡ ጥሪ ለማቀረብ ነው ይህንን ቪዲዮ ያቀረብኩት። ቀጣይ ወደ አንድ ቪዲዮ እንሄዳለን።
ከሰሞኑ እንግዲህ ኦርቶዶክሳውያን ዘንድ ደግሞ ከገንዘብ ጋር የተያዘ በጣም ውጥንቅጥ ተደርጓል። ቤተክርስቲያን እናንጻለን እንገነባለን በሚል ሰበብ የኮሚሽን የሚበሉ ሰዎች አሉ። ድሮ የወንጌል ጀግና ተጽዕኖ ፈጣሪ አርበኛ የሚባሉ ሰዎች አሁን ኮመንታቸው ላይ ገብቼ ሳነብ ዝማሬ መልአክ ያሰማልን ሲባሉ የነበሩ ሰዎች አሁን ዝማሬ ኮሚሽን ያሰማልን እየተባሉ ያሉበት ሁኔታ ነው ያለው። እንግዲህ አንድ ወንድማችን ከዚህ ጋር ተያይዞ የሰጠውን አስተያየት እንስማና ቀጥሎ አንድ ሁለት ቪዲዮ ጋብዛችሁና የኛ ቤቶቹን ደግሞ ጉዶች አይተን ወደ ቀጣዩ ፕሮግራማችን እንሄዳለን። ወደ ቪዲዮ እንሂድ። ቲክቶከሮችን በተመለከተ እነ ያያ ዘልደታ ቤተክርስቲያን ላይ በጣም አደገኛ ቁማር እየቆመሩ እንደሆነ ያው ሚስጥራቸው እየወጣ ነው ያለው። እነ ደምረውን ጨምሮ ደምረውና ያያ ፈለገ አትናቴዎስ እናንተ የቤተክርስቲያንን ገንዘብ እየበላችሁ ነው። ያሳዝናል። ወደ 6 ሚሊዮን ብር ከአንድ ቤተክርስቲያን ብቻ 6 ሚሊዮን 4 ሚሊዮን ለነሱ አበል የሚከፈለው። እግዚአብሔር መርዝ ያርግባችሁ። እግዚአብሔር መርዝ ያርግባችሁ። ይሄ ከቤተክርስቲያን ላይ የምትመዘብሩትን ገንዘብ እግዚአብሔር መርዝ ያርግባችሁ። ፈለገማ ጭራሽ በአካውንቱ ሁሉ ይገባለታል። የቤተክርስቲያን ገንዘብ በአካውንቱ ሁሉ ይገባለታል። የቤተክርስቲያን አካውንት እያለ ወደ እሱ አካውንት ነው ጭራሽ ገንዘቡ ራሱ የሚገባው። ኩላሊትህን አሳጥብበት፣ ጉበትህን ከዚህ በላይ ማየት አልችልም። ወደ ኬኩ ይባላልና ስሜታዊ የሆነ ሀሳብ እየሰጠ ያለው ኩላሊትን አሳጥብበት የሚለው ገንዘቡን ነው። እንግዲህ አንድ ቦታ በጣም የገረመኝ እዚህ ጉዳይ ላይ ምንድን ነው እነዚህ ሰዎች ለትራንስፖርት ለአበል ለኮሚሽን ምናምን የተከፈላቸው ወደ 4 ምናምን ሚሊዮን ብር ነው። ከዛስ ተሰብስበው ሄደው ያሰባሰቡት ገንዘብ ወደ 2.5 ሚሊዮን ብር ነው እና ቤተክርስቲያኗ ከማትረፍ የበለጠ ኪሳራ ውስጥ እንድትወድቅ ነው ያደረጓት። ተመልከቷት። በዚህ ሁኔታ ነው ገንዘብ የሚሰበሰቡት። እየገባችሁ በየቲክቶከሮቹ ስም አይታችሁታል የተደረደረውን እንትን በያያ ዘልደታ ስም ደመረውና ቢኒያም 5000 ብር አስገብተዋል። እንደምትመለከቱት እነዚህ ሁሉ ካሜራ የደረደሩ ሰዎች በኮሚሽን መጥተው የሚሰሩ ሰዎች ናቸው እና አሳፋሪ ነገር ነው። አሳፋሪ ነገር ነው። መጽሐፍ ቅዱሳችን ስለ ከገንዘብ ጋር ተያይዘው እጅግ በጣም ማስጠንቀቂያ ነገር ነው የሚሰጠን። ማቴዎስ ወንጌል ምዕራፍ 6 ቁጥር 24 ላይ ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይ አንዱን ይጠላል ሁለተኛውን ይወዳል፣ ወይ ደግሞ ወደ አንዱ ይጠጋል ሁለተኛውን ይንቃል። ለእግዚአብሔርም ለገንዘብም መገዛት አትችሉም። አለቀ። ለእግዚአብሔርም ለገንዘብም መገዛት አትችሉም። ይህንን ስናገር እንደ ኦርቶዶክስ ቤተክርስቲያን ውስጥ ገንዘብ ይበላል ምናምን ብዬ በማያገባኝ ረጅም አስተያየት ለመስጠት አይደል። እኛ ቤት ውስጥ በቋሚነት ቤተክርስቲያን የሚባል የግል ሱቅ ከፍተው የሚዘርፉ ሰዎች እንዳሉ ሳይረሳ፣ ገንዘብን መውደድ ግን እግዚአብሔርን መጥላት ነው። ለገንዘብ ባሪያ መሆን ግን ከእግዚአብሔር ጌትነት አገዛዝ ስርዓት ውጪ መሆን ነው እና በየትኛውም መንገድ መጽሐፍ ቅዱስ በተለይ በአዲስ ኪዳን መጽሐፍ ላይ በጣም ጥቂት ቦታ ካልሆነ በስተቀር አብዛኛውን ስለ ገንዘብ የተጻፉት ነገሮች ኔጌቲቭ ነገሮች እንደሆኑ መጽሐፍ ቅዱስን ስትዳስሱ የምታገኙት ነገር ይሆናል እና ክፉ ነው። አንድ ቪዲዮ ከዚህ ጋር የተያዘ ደግሜ ልጋብዛችሁና ወደሚቀጥለው ፕሮግራም እናልፋለን። ይቀንሳል ብለን ተስፋ ስናደርግ ነገር ግን የሚቀንስ ሆኖ አላገኘ ነው። እየተስፋፋ እየሰፋ ስለመጣ ስሙት። የወሎ ነው ተሻለ። አዎ ሳየው ፌክ ነው፣ ውሸት ነው። ብሩ ሞልቷል። ያኔ ገና በቪዲዮ ነው ብሩ የሞላላቸው። ስለዚህ ቤተክርስቲያን ብር ሊሰባሰብ ሆኖ ሳለ ያ ብር ግን ኦልሬዲ አስቀድሞ ሞልቷል። ነገር ግን ብሩ ሞልቶ ቢሆን ግን ብር ማሰባሰብ ፈልገዋል። አሁን ለመዝረፍ ሲፈልጉ ከዛ በኋላ በቃ 100 ሺህ ብር እንክፈላችሁ በአንዳንድ ቀን ላይ ሲሉኝ እኔ አልሰራም አልኳቸው። በቃ 100 ሺህ ብር ከሆነ እኔ እሰራለሁ ብሎ ልደት ተቀበላል። ልደት ዛሬ ይገባል ላይ ለዛ ብለው እኔ አልገባም። ይሄ ልመና ስንት ብር አይባልማ። የልመና እኔ አሁን ምን እንዳሰብኩ ልንገር። ቤተክርስቲያን እያለው ቤተክርስቲያንን አትረዳም እያልኩ አይደለም። ቤተክርስቲያን ትረዳለች፣ ግን በትክክል የማምንባት ቤተክርስቲያን አለች አይደል? ይሄ ወይ ህንፃ ብላ ታግላ እምቢ አላት።
ለሷ አመኝበት የምትሰሙት ድምጽ ባለቤት ተመስገን ይባላልና ተመስገን ከእናቱም ከአያቱ የፕሮቴስታንት እምነት ተከታይ የነበረ አሁን አመት ይሞላዋል ወደ ኦርቶዶክስ ቤተ እምነት ትምህርቷ ፍቅሯ ማርኮኝ ሄዷል ካለ ማለት ነው። ቀጥታ ትምህርቷን አፍቋኛል ምናምን ያላት ይህችን ቤተክርስቲያን ግን የሚያገለግላት በህንፃ ግንባታ ስም የኮሚሽን ገንዘብ በመብላትና ያሉትን ነገሮች በመጠቀም ነው። አንዳንድ ጊዜ እምነት የሚቀይሩ ሰዎችን ራሱ በጥንቃቄ መመልከት ያስፈልጋል። ከኦርቶዶክስ ወደ ፕሮቴስታንት የሚመጡትን፣ ከክርስትና ወደ እስልምና የሚሄዱትን ደግሞ ከፕሮቴስታንቲዝም ወደ ኦርቶዶክስ የሚፈልሱትን ሰዎች ምን ፈልገው ነው የመጡት? የእውነት ማረፍ ፈልገው ነው የመጡት? ለማረፍ የፈለገ ሰው እረፍቱ ያስታውቃልና ቅብዝብዝ የሚሉ በአንድ ጊዜ ከፕሮቴስታንቲዝም መጥተው ኦርቶዶክስ በሆኑ 2 ወር ሳይሞላቸው ጴንጤ የሰይጣን እምነት ነው ምናምን ብለው ያደጉበትን እምነት ለመዝለፍ እንኳን የወራቶች የሆነ 5 ወር 6 ወር እንኳን መታገስ የማይችሉ ተሳዳቢ ሆኑ የሚገለጡ ሰዎችን በዚህ ፍጥነት የነበሩበትን እምነት ለማጥላላት ምንድን ያደረጋቸው የሚልን ነገር ማስተዋል ያስፈልጋል ብዬ አስባለሁ። ይሄው ተመስገን ወንድማችን የገንዘብ ክስ ሲነሳበት ሮጦ ኢትዮጵያ ውስጥ የተለመደ ነገር ነው። ሰዎች ብቻቸውን ያጠፋሉ፣ ብቻቸውን ይበድላሉ፣ ብቻቸውን ይሰርቃሉ። ከዛ ሲደረስባቸው ሮጠው ወይ ሃይማኖት ውስጥ ይደበቃሉ ወይ ብሔር ውስጥ ይደበቃሉ። ተመስገንም ይህንን ያደረገው። ይህንን ቪዲዮ እንስማው። ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለህ የመጣውም ሰው የፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። በአርሲው ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? አልቀበልህም። መንግስቴን ስታከብር እቀጥልልሃለሁ። በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔን እዚህ እንድሳደብታ ማንህና ነው አንተ እኔ መሳደብልህ? ማንህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይተው። እንደዚህ ነው ሰዎች በግል ለተጠየቁት ጥያቄ ብሔራቸው ውስጥ መደበቅ ባህሪ ያሳያሉ። ከዛ መንግስት ጉያ ካልገባን ይላሉ። ይሄ ትክክለኛ አይደለም። የተጠየቃችሁት ቤተክርስቲያኒቷ መሰብሰብ ያለባትን ገንዘብ ወደ ኪሳችሁ አስገብታችኋል ነው እንጂ ከኦሮሞነት ከአማራነት ጋር የተያዘ ጥያቄ አልተጠየቃችሁም ለማለት ነው ይህንን የምንለው። ቀጥታ ደግሞ ወደ አንድ በጣም ወደ ገረመኝ ቪዲዮ እናልፋለን። ሌሎች አሉ፣ በጎንደር አሉ፣ በቀጨኔ አሉ፣ በጎጃም አሉ፣ በወሎ አሉ፣ በትግራይ አሉ። ደግሞ አይሁድ በጣም የተሰቃየበትና የተረገመበት የት ነው? ሰሜን ነው። ቡዳ ካይላ ቀጥቃጭ የተወሰ ሰው በህርት አታክ በስትሮክ ሲሞት እሱ ነው የበላው እየተባለ በብረት አግለው እየተኮሱ ከተኙበት ላይ ቤታቸውን በእሳት እየለኮሱ ስንት ንጹህ የአይሁዳውያን የህፃናት የአባቶች የእናቶች ደም ይጮሃል። በዚህ ምክንያት የሁሉ መሬቱ ተባርኮ ውሃው ተባርኮ ሁሉ ነገር ተባርኮ ህዝብ ሊወጣ አልቻለም። አሁንም እያለቀ ያለው ወጣት የሰሜኑ ነው በብዛት። እኛ ተሰደን ይሄር ነው ከሰሜን ነው። ስለዚህ ልብ በሉ፣ በተለይ ሰሜን ላይ ያላችሁ ሰዎች፣ ከሰሜንም የተወለዳችሁ ሰዎች ቁልፉ ፖለቲካዊ አይደለም። የፖለቲካ መንግስት መቀያየር ወይም ደግሞ የመንግስት ጥላቻ አይደለም፣ መንፈሳዊ ነው። ከኪዳኑ ህዝብ ጋር ነው የተጣላችሁት። ንጹህ ደም ፈሷል። የአቤል ደም እስካሁን ይጮሃል ይላል። የሚጮህ ደም አለ። ቤተክርስቲያን ናት። ለዚህ ደግሞ ተጠይቂው። በአብዛኛው ቤተክርስቲያን እኮ የአይሁድን ወንጌል እየሰበከ የአይሁድ ጠላት ነው። ኢየሱስን እየሰበከ የኢየሱስ ተቃዋሚ ነው። ልክ አሁን የሚረግሙን ረግም። ስለዚህ ቤተክርስቲያን አልተባረከች። በቤተክርስቲያን የምታየው ጥፋት ቀውስ ሁሉ የመጣው ከዚህ ነው። አሁን ኢትዮጵያ የምታልፍበትን ተመልከት። ስንት መሪ ተቀየረ። እኛ እንኳን በእኛ ኃይለ ሥላሴ ተቀየሩ፣ ደርግ ተቀየረ፣ ወያኔ ተቀየረ፣ ኃይለ ማርያም ተቀየረ። አሁን ብዙ ይለፋል። ነገር ግን ወደፊት ፈቀቅ ማለት አልተቻለም። እነዚህ ግለሰቦች ደግሞ እንግዲህ ቤተ እስራኤላውያንን ነው ብለው ራሳቸውን ክሌም የሚያደርጉት ምንድነው የሚሉት? በሰሜን ኢትዮጵያ ላይ የሚከሰቱት ረሃብ፣ ድርቅ፣ ሞት፣ ርዛት ሁሉ ምክንያቱ ቤተ እስራኤላውያን አይሁዳውያንን መገደላቸው የእነሱ ደም እየጮኸ ነው ኢትዮጵያ እንደዚህ አይነት ነገር ውስጥ የምትገባው ነው የሚሉት። እንዴት አይነት ቀልደኞች እንደሆኑ ልነግራቸው ነው ይህን ቪዲዮ ምሰራ። በነገራችን ላይ በዓለም ህዝብ ታሪክ መሰረት እንደ ጀርመኑ ሂትለር የአይሁድን ዘር የጨፈጨፈ
ተነስቶ አያውቅም። ወደ 6 ሚሊዮን የሚያክል አይሁዳውያን በሂትለር ዘመን በጀርመኖች ተጨፍጭፏል። በዚህ ሰዓት ላይ ሄዳችሁ ጉግል ላይ ሰርች ብታደርጉ ስትሮንግ የሆነ ኢኮኖሚ በአውሮፓ ውስጥ ያላት ሀያል ሀገር ማናት ብላችሁ ብታዩ ቶፕ 1 ላይ የምታገኙት ጀርመኒን ነው። እንግዲህ ጀርመን ያ ሁሉ አይሁዳዊ ደም ፈሶ ጀርመን የተባረከችው እዛ የፈሰሰው ደምና እዚህ የፈሰሰው ደም ስለሚለያይ አይደለም። ሮንግ የሆነ ክሌም ነው የምታነሱት። ግድያ፣ ግፍ በብዙ ቦታ አለ። የአይሁድነት የኢትዮጵያዊነት ጉዳይ አይደለም። እግዚአብሔር የአይሁድ ደም ፈሰሰ ገዛ የኢትዮጵያ ደም ፈሰሰ ብሎ ስፔሻሊ ለሰው ልጅ በክርስቶስ ኢየሱስ ካሳየው ፍቅር አንጻር የሆነ የተለየ ስፔሻል ደም አለን ብሎ ማሰቡ ራሱ ሮንግ ነው ብዬ ነው ማሰቡ። ኢትዮጵያ ድሃ ናት። የድህነቷ ምንጭ አይሁዳዊ መገደላቸው አይደለም። የድህነቷ ምንጭ አለመስራቷ ራሷን የቻለች አፍሪካ ሀገር ስለሆነች ነው። ዓለም ላይ በጣም ድሃ ብዙ ሀገሮች አሉ። አፍሪካ ኋላ ቀር ከሚባሉት አህጉሮች መካከል አንዷ ናት። ኋላ ቀር ናት አፍሪካ። እንደ አፍሪካ ደግሞ ምስራቅ አፍሪካ የምትባለዋ ደግሞ በእኛ በኩል ያለው አቅጣጫ ላይ ያሉ ሀገሮች ደግሞ እጅግ በጣም በድህነት ጠለል ውስጥ ያሉ ሀገሮች እንደሆኑ ይታወቃል። ይህ ካለመስራት ጋር የተረጋጋ ፖለቲካ ካለመኖሩ ጋር የተረጋጋ ኢኮኖሚ ሲስተም ካለመከተላችን ጋርና በጣም ዘርፈ ብዙ ሊጠቀሱ የሚችሉ ችግሮች ይኖሩ ይችላሉ። እነዚህ ሰዎች ግን ተሰብስበው እያሉ ያሉት እኛ ቀጥቃጭ ስላላችሁ ነው፣ አፈር ገፊ ስላላችሁ ነው፣ ቡዳ ስላላችሁ ነው እንደዚህ የሆነው እያሉ ነው። ኢየሱስ ክርስቶስን አይሁዶች ገለው ደሙ በእኛ ላይ ይሁን ብለው እንደ ሀገር እኮ አሁን ሀገር ሆነው ቆመዋል። ስለዚህ የክርስቶስን ያክል ንጹህ ደም ያፈሰሱ አይሁዶች ይሰቀል ብለው የሰቀሉ አይሁዶች ምንም ባልሆኑበት ሁኔታ ላይ የሆነ ሰው ደም ፈሰሰና ይሄ ነገር እየተፈጠረ ነው ማለት ሮንግ የሆነ ክስ ነው ለማለት ነው። ለማንኛውም እነዚህ ሰዎች ራሱ አይሁድ መሆናቸው ራሱ የሚያጠራጥር እኮ ነው፣ አጠራጣሪ ነው። በተለይ 10ሩ ነገዶች የት እንደገቡ በታሪክ ውስጥ አይታወቅም። አሁን የሚሉ ሰዎች አሉ፣ እኛ ዳን ነን፣ እኛ ንፍታሌም ነን፣ እንደዚህ ነን ብለው ራሳቸውን ክሌም የሚያደርጉ ሰዎች አሉ እንጂ ምንም አይነት ኤቪደንስ ትክክለኛ አይሁዳዊ ስለመሆናቸው ምንም አይነት ኤቪደንስ የላቸውም። ታሪኩ ራሱ ግራ የገባውና ከአፈ ታሪክ የዘለለ ታሪክ የሌለው እንደሆነ በታሪክ ውስጥ የተረጋገጠ ነው። እና እንግዲህ ስታያቸው ኢትዮጵያዊ ቀለም፣ ኢትዮጵያዊ ከለር፣ ኢትዮጵያዊ ነገር ነው ያላቸው። ራሳቸውን ግን አይሁዳዊ ያደርገው ኢትዮጵያ እንደዚህ አይነት ነገር ውስጥ የገባችው የእኛን ነገር ስለነካሽ ነው የሚል ሳሳተ ክስ ሲከሷት ትመለከታላችሁ። ይህን ይመስላል እንግዲህ ዛሬ ያዘጋጀናቸው ቪዲዮዎችና ፕሮግራሞቻችን። እስከ መጨረሻው ጊዜ ከኛ ጋር ስለሆናችሁ እናመሰግናለን። ሞጋች የሆነ ስርዓት ያለው ሐሳብን ኮሜንት መስጫዎቻችን ላይ እንድታቀርቡልን ሐሳባችንን እንድትሞግቱን እያበረታታል። እስካሁን ድረስ ከኛ ጋር ስለነበራችሁ ከልብ የሆነ ምስጋናችንን እያቀረብን በሌላ ፕሮግራም እስክንገናኝ ሰላም ሁኑልኝ።